ተመልካቾቻችን እንግዲህ ግቢ ውስጥ በአጥር ዘለን ገብተናል። ያለውን ነገር እናጣራለን። ምንድነው ካሜራው ምናምን ማናችሁ? ምንድነው? ተረጋጋ። ምንድነው? የሆነ አትሰማኝም? ካሜራው ተረጋጋ። ኖ ስህተት እንዳሰራ ተረጋጋ። ምን ፈልገህ ነው? በቃ ተቀመጪ። ምንድነው? እኔ ላይ ጥቃት ለማድረስ ብትሞክሪ አርፌ ተቀምጫለሁ። እቺንም እግዚአብሔር ባርኮልኝ እየሰራው። ስለዚህ ተወኝ በቃ እባክህ። አላቀውም ከኔ ህይወት ጋር ምን አገናኘው? ስለተሰማ ማወቅ አለማወቅ። ብዙ ዶክመንቶችን በአንተና በሱ ስም አግኝቻለሁ። ምንም የሚደርስብህ ነገር የለም። በእናትህ ትርክትን ወደዛ አይደለም። በቃ አንዴ ብቻ አመነኝና ምን ፈልገህ ነው? ና በቃ የምታወራው እንዴት ነው የምታወራው? ዞር በል አንተ። ተቀመጪ። እናቴ ልጅ ሴት ልጅ ክብር ሊያሳስብ ይገባል። በስራ መንገዴ ላይ ስራ ምን አድርጎ ነው? አንተንም ማራጣ ወሰደብህ፣ ቤት ወሰደብህ፣ መኪና ወሰደብህ። ሰውየው ሀቁ ነው። ሰውየው በጣም ካቅም በላይ የሆነ ሰው ነው። ማን ነው? ተሰማ ነው የወሰደብህ? እኔ ተሰማዩን አይሁን ትክክለኛ ስሙን አላውቀውም። ምን አሌክስ በሚል ስም ነው የማውቀው። ተሸክሜ ከመቀለድ ውጪ የኢትዮጵያ ሕዝብ የደቀመኝ ነገር የለም። ስለዚህ አሁን አንተም እዚህ ጋር ነገ ብትጎዳ አሌክስ ነገ ነገር ቢያደርግህ ይህ ሕዝብ ከጎኑ ሆኖ ከንፈር ከመምጠጦች ምንም ሊያደርግ። ተመልካቾቻችን እንግዲህ ግቢ ውስጥ በአጥር ዘለን ገብተናል። ሰዎቻችንም አስቀድመው ገብተዋል ማለት ነው። ያለውን ነገር እናጣራለን። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ ከሀገር ውጭም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች፣ እኔ ወንድማችሁ ከሀቅ ግንባር ደህና ነኝ። እንግዲህ እንደምታውቁት ተሰማን ለማግኘት በምናደርጋቸው ጥረቶች ውስጥ ብዙ ነገሮችን አብረን አይተናል፣ ብዙ ነገሮችን አሳልፈናል፣ ብዙ ውጣ ውረዶችንም አልፈናል ማለት ነው። እኛም ደግሞ ተስፋ ሳንቆርጥ ደከመን ሰለቸን ሳንል በየክፍለ ሀገሩ በየጉራንጉሩ እየሄድን ከምንኖርበት ከተማም ስንት ኪሎ ሜትሮችን ርቀን ብዙ ነገሮችን እያሰሰን እንደነበረ የምታውቁት ነው። እናንተም ደግሞ ከኛ ጋር በመሆን እያበረታታችሁን በኮመንታችሁ ድጋፋችሁን እያሳያችሁን ብዙ ነገሮችን አልፈን እንግዲህ ባለፈው ወደ እናንተ ባደረስነው መሰረት የጠጅ ቤቷን ባለቤት ማለትም ወይዘሮ ዘውዲቱ ካሳን እዛ ወፍጮ ቤት ውስጥ ባገኘነው ደብዳቤ መሰረት ብዙ አሰሳዎችን አድርገን እዛም ቤት ስንሄድ እንግዲህ ሞታ እንደሆነ ከ10 ዓመት በፊት እንደሞተችም ሲነገረን ደግሞ እኛ ዝም ብለን አምነንም አልተቀመጥንም። እናንተ ከምታዩት ጀርባ ነው እንግዲህ ብዙ ነገሮች የሚሰሩት። እኛ ወደ እናንተ የምናደርሰው ካጣራን በኋላ ወደ ፍሬ የምትበቃውን ነገር ነውና ከዛም ከካሜራ ጀርባ ሰዎቻችንን በየቦታው እኔ ነኝ እንግዲህ ከፊታችሁ እንደዚህ ከካሜራ ፊት ቆሜው ማወራችሁ እንጂ ሌላው በየቦታው ምርመራዎችን እያደረገ እኛን የሚያግዙት በየቢሮ ሊሆን ይችላል፣ በየስራ መስካቸው ብዙ ሰዎች እኛን ለማገዝ አይተኙም ማለት ነው። እኛም ደግሞ ብዙ ምርመራዎችን ባደረግነው መሰረት የሷ ቀብር ቦታ ድረስ ሄደን ቀብሯን አይተን እንደሞተች ማረጋገጥ ችለናል ማለት ነው። ለምን እነዚህ ሰዎች የማይታመኑ ናቸው። እንደምታውቁት ብዙ ነገሮችን የሚያደርጉት ከሰው ተሰውሮ የሚያደርጉትና ሰው የሚያውቀው ስለነሱ በጣም የተለያየ ነገር ስለሆነ ነው በዚህ መንገድ ብዙ ጥልቅ ምርመራዎችን እያደረግን የነበሩ። በዛም ደግሞ እዛም ቤት ፈትሸናል። ያገኘናቸውንም ደግሞ የኛ ፎቶ የሚገርማችሁ በየቦታው ተበትኖ እንዳለ እኛን ለያዘ ራሱ ብዙ ብር እንደሚሰጥ እንግዲህ ይህንን ነገር እነሱ ፓብሊክሊ ባያደረጉትም በሚያውቁት ሰው በየግብረ አበሮቻቸው የኛን ፎቶና የኛን ስም እየበተኑ እኛን ለማስቆምም ስንት ጥረትን እንደሚያደርጉ ብዙ ነገሮችን መድረስ ሚሊዮን ብሮችን ተፈራርመው ሲሰጠው እንደዚህ አይነት ነገሮችን አይተናል። ይህም ሰውዬ ስሙ በተደጋጋሚ ይነሳልና በጥልቅ ደግሞ ስለሱ በጣም ብዙ ምርመራዎችን እያደረግን ነበረ። ይህ እንግዲህ በጣም ቢቀራረብ ነው። በዚህ ልክ ስሙ ብዙውን ጊዜ ዶክመንቶች ላይ የሚገኘው ሰው አንድ ጊዜ የሚወስድ ምናምን አይነት ቢሆን ድንገት በህይወት አጋጣሚ የሚመጣ ነው ሊባል ይችላል። ይሄኛው ግን በጣም ብዙ ጊዜ በተደጋጋሚ ከ3-4 ጊዜ በላይ ነው እንደዛ ልናገኝ የቻለውና ብሩም ደግሞ ሁሌም ትናንሽ ብሮች አይደሉም፣ በሚሊዮን የሚቆጠሩ ብሮችን ነው የሚለዋወጡትና ይህንን ሰውዬ ደግሞ በጣም ምርመራዎችን እያደረግንበት ነበር። በቀላሉም ማግኘት አልቻልንም ነበር። እንግዲህ በየቦታው ከማዘጋጃ ቤቶች የተለያዩ በዶክመንቱ መሰረት አድርገን ሰዎቻችንም ብዙ መረጃዎችን በማውጣት ነው ወደ እሱ ልንደርስ የቻልነውና አሁን ደግሞ ይህንን ሰውዬ ሄደን አግኝተን እንግዲህ እንደምታውቁት ቶሎ ተሰማን ማግኘት ግድ ይለናል። እንደምታውቁት የብዙ ሰው ህይወት እየተበላሸ ነው እስካሁን። ይሄ ደግሞ ለምንድን ነው? ከላይ
አዛዡን ማንይዝ ከሆነ ከስር ያሉትን መያዝ ምንም ጥቅም የለውም። ለምን አንድ አካባቢ የሚፈጠረውን ነገር ብቻ ማስቆም ነው የሚሆነው። ግን ከላይ ትክክለኛ ምንጩ ማድረግ ስንችል ግን ሁሉም ኩሬዎች ይደርቃሉ ማለት ነው። ይሄ ነው ትልቁ ዓላማችንም ማለት ነው። ስለዚህ ከላይ ያለውን እናቆማለን፣ እንገድባለን። ተሰማን ያዝን ማለት ደግሞ ሁሉም ሰው ሰላም አግኝቶ በሰላም መኖር ይችላል ማለት ነው። ስለዚህም ነው ተሰማን ሳናገኝ እረፍት የለንም። ተሰማን ሳናገኝ ምንም ለራሳችን ለህይወታችን ለፐርሰናል ላይፋችን የምናውለው ጊዜ የለንም ማለት ነው። ስለዚህ ደግሞ ይህንን ሰውዬ ሄደን እንይዘውና ያለውን ነገር ከሱ ጋር ቆይታ የምናደርገው ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ እንደተለመደው አጋዥነታችሁን አሳዩን። አቅን ሰብስክራይብ አድርጉ። ከዚህ ታሪክ ብዙ ሰው ጋር መድረስ አለበት። ሼር አድርጉ፣ ላይክ አድርጉ። የደውል ምልክቷን ደግሞ እየነካችሁ አዳዲስ ቪዲዮዎችን ስንለቅ ወደ እናንተ እንዲደርስ ማድረግ አለባችሁ ማለት ነው። ለምን የአንዱ ሰው ህይወት ሌላውን ያስተምራል። ስለዚህ እናንተም ደግሞ ራሳችሁን በማዘጋጀት ራሳችሁን በመንቃት ወደ እናንተ ከምናደርሳቸው ቆይታዎች እናንተ ደግሞ በደንብ እየተማራችሁ ትልቁ ዓላማችንም ሰው ማስተማር ነውና እንደዚህ እያደረጋችሁ ከኛ ጋር ሁኑ እንላለን። እንግዲህ እናንተም በየሃይማኖታችሁ በጸሎታችሁ በዱዓችሁ ከጎናችን ሁኑ። እንደዛ ሲሆን ደግሞ እኛ በፈጣሪ እገዛ ሁሉንም ነገር ለማስቆም ሁሉም ሰው ደስተኛ ሆኖ የሚኖርባትን አገር ለመፍጠር ጠንክረን እንሰራለን ማለት ነው። አብራችሁን ቆዩ። ክቡራን ተመልካቾቻችን ሰውየው አለበት የተባለበት ቦታ ደርሰናል ማለት ነው። ብዙ ምርመራዎችን ነው ያደረግነው። አብራችሁን ቆዩ። እናንተ ደግሞ በጥንቃቄ በየቦታው እንግዲህ ከተሰማ ጋር የሚገናኝ ሰው ከባድ ነው። ሰላም ነው? ሰላም ነው። እንዴት ነህ? ምንድን ነው ካሜራው ምናምን ማናችሁ? ምንድን ነው? ተረጋጋ። ምንድን ነው ወንድሜ? ተረጋጋ። ምንድን ነው ማናችሁ? ምንድን ነው የምረጋጋው? አንተ አጥፋው፣ ካሜራውን አጥፋው። ቆይ ተረጋጋ። ልቀቀኝ እጄን በእናትህ ወደዚህ ሂድ። ምንድን ነው? ተረጋጋ። ምን ፈልገህ ነው ወደዚህ ሂድ? ቆይ ተረጋጋ። ያልበቃላችሁ እንደ ገንዘብ መውሰድ ምን ፈልገህ ነው? የምን ገንዘብ መውሰድ ነው? ምን ፈልገህ ነው? ካሜራውን አጥፋው አንተ። አይደለም ቆይ ተረጋጋ። ልቀቀኝ በእናትህ። ተረጋጋ። ምን ፈልገህ ነው? ተረጋጋ። ስህተት እንዳትሰራ ተረጋጋና ቁጭ ብለን ምንድን ነው ቁጭ ብለን የምናወራው? እናንተ ገንዘብ በቃ መሰብሰብ አይሰለቻችሁም እንዴ? ዛሬ እንጨት አላወረድኩም ገና። ሳላወርድ የምን ገንዘብ ነው የምሰጣችሁ? ምንድን ነው የምትለው? የአዲስ አበባ የሰፈር ጎረምሳ መሆን እንደዚህ ነው እንዴ? ኖ እንደዛ አይደለም። ምንድን ነው? እኛ እንደዛ አይደለንም። ትንሽ እኔ ስንቱን ሰው እንትን ልበል እንዴ? አሁን በቃ ምን ፈልገህ ነው? እሺ አይደለም ትንሽ ካንተ ጋር አንተ አጥፋው፣ የካሜራውን አጥፋው እንጂ አሰማኝም እንዴ? አይደለም የሆነ የምጠይቅ አሰማኝም እንዴ? ካሜራውን አጥፋው። ተረጋጋ። ኖ ስህተት እንዳትሰራ ተረጋጋ። ምን ፈልገህ ነው? እኛ በፍቅር ነው ካንተ ጋር ማውራት። ምን ፈልገህ ነው? አንዳንድ ጥያቄዎችን እንጠይቃለን። ምን አይነት ጥያቄ? አንተ ከምትለው ጋር የተገናኘ ነገር አለ። አንዳንድ ማወቅ ያለ አቶ ወደዚህ ሄድ እንዳትጠቅሽ። ቆይ ተረጋጋ። ምን ፈልገህ ነው? ስምህ አቶ ምግባሩ ነው? ያው የታወቀ ነው። ሰፈር ላይ እንጨት እሰራለሁ። እንጨት የምሰራው ደግሞ ምግባሩ መሆኑ የታወቀ ነው። አጠና ፈልገህ ከሆነ አለ አሪፍ አጠና። ችግር የለውም። እንጨት አይደለም እኔ የምፈልገው። ምንድን ነው? ሌላም ማውራክ ነገር አለ። ምንድን ነው የምታወራኝ? አቶ ተሰማን እየፈለኩት ነው። ተሰማ እኔ አላውቅም። የእኔ ወንድም እዚህ ጋር የሆነ ያችን ቤት አያት፣ እዛ ተከራይቼ የምኖረው እዚህ ነው ስራ የምሰራው። ሰው እንደዚህ ካሜራ ይዞ ምናምን እኮ ታዲያ ሰው እንትን ማለት አያስፈልግም እኮ። አላውቅም። አይ ተረጋጋና እናወራለን። ጎማውን ተው እንጂ ልቀመጥ ብዬ ነው። እንዴት መሰለህ? ተረጋጋ ወንድሜ። ምን ፈልገህ ነው? አንድ ተሰማን ፈልጌው። ተሰማን አላውቀውም። ታውቀዋለህ? ይጀምዋል እንዴ? ምን ሆናችሁ ነው? ወይስ የቲክቶክ ላይ ለምናየው ፕራንክ ምናምን ነው? እኔ ምንም ኧረ እባክህ ህይወቴን አሎ። የምን ፕራንክ ነው? ምንድን ነው የምታወራው? አላውቀውም። ተሰማ ማን ነው? ምንድን ነው? ተሰማ የድሮ ጓደኛ ነው። የማ? ያንተ? አላውቀውም። ብዙ ማስረጃዎች እጄ ላይ አሉ። ስራንተ ማስረጃ ነው። ምን አገባኝ? በእናትህ አዳምጠኝ ምግባሩ። ሰማኛለህ? አላውቀውም። እኔ ተሰማው ማግኘት አለብኝ ግዴታ ማለት ነው። ሰማኝ። ራስህ ላይ ችግር መፍጠር ካልፈለግ ከዚህ አካባቢ ዞር ብትል ጥሩ። የምን ችግር ነው የምትለው? ስለምን ችግር ነው የምታወራው? አሳያለሁ። እሱ ችግር ከፈለግ አይደለም። ቆይ ተረጋጋና ስማኝ፣ አዳምጠኝ። እኔ እንደምን እዚህ ፀሐይ ሲያንቃቃኝ በባዶ ወሬ እዚህ ጋር አጠና ተሸጠ አልተሸጠ። ስለዚህ በቃ በእናትህ አሁን በዚህ ነው የምትተዳደረው ማለት ነው? ምን ነው አይመስልም? እንደዛ ስንት ሚሊዮኖችን እንዳላገላበትክ በዚህ ማለት ስንት ሚሊዮን ስለኔ ታውቃለህ እንደ አንተ? አው ስላንተ ሁሉንም ነገር አውቃለሁ። ምንድነው ስለማን ነግሮ? ምንድነው? ከየት ነው የተላከው? አው እኔ ብላችሁ አጠናንም ልትወስዱብኝ ነው እንዴ?
ኧረ እባካችሁ ተው ስለ በቃ የወንድ ልጅ አምላክ ኧረ ተው ቆይ ምን ደሃ በህይወቱ እኔ ባገሩ ሰርቶ መብላት እኔ ያቺን ከይስ ላከብኝ አሁን ደግሞ እንደዚህ እኔ ማን ነው ደሃ ስለማንስ ነው የምታወራው ማን ነው ቆይ የኔ ወንድም በቃ እኔ አሁን በእናትህ ሁሉንም ነገር ለእግዚአብሔር ሰጠ እግዚአብሔር ነሳ ብዬ አርፌ ተቀምጫለሁ እቺንም እግዚአብሔር ባርኮልኝ እየሰራው ስለዚህ ተወኝ በቃ እባክህ ተረጋጋ እንደዚህ አይደለም እንዴት መሰለህ አቶ ምግባሩ ማለት እኔ ስላንተ ብዙ ነገሮችን ሳጣራ ማን አጣራ ብሎ እኔ ረዳታችሁን ፈለኩ እኔ እኮ አላልኩም ቆይ እንዴት ነው እንደዚህ ሆንከው ምን አገባ እንዴ ምንም ላፈጥሩልኝ እየመጣችሁ እንዴት ነው እንደዛ ነው እንደዚህ ነው አበሉኝ በቃ ወይስ እቺ ነው ፈልጋችሁት ያው ወይ ብሉት በቃ ያው ኩሰዱት ተረጋጋ እንደዚህ አይደለም ተረጋጋ እንዴት መሰለህ ሰው መኖር አይችልም እንዴ ልንገርህ ቆይ እኔ ተሰማን እየፈለኩት ነው እኔ አላቆም ተሰማን ታውቀዋለህ ሶያ ተሰማን ታውቀዋለህ ተሰማ በጣም ብዙ ወንጀሎችን እየሰራ ያለ ብዙ ሰዎችን ተረጋጋና አዳምጠኝ ብዙ ሰዎችን እየጎዳ ያለ ብዙ ሰዎች ላይ በደል እያደረሰ ያለ በጣም ከባድ ሰውዬ ነው አላቀውም ከኔ ወጥ ጋር ምን አገናኘው ስለተሰማ ማወቅ አለማወቅ ብዙ ዶክመንቶችን ባንተና በሱ ስም አግኝቻለሁ ኦሆ እኔ አላቆም ስለተሰማ የምታወራውን ተሰማም ይሁን አልተሰማም ይሁን ምንም አውቀው ታሪክ የለም በእናትህ ተወኝ በቃ ለምንድን ነው ፈርተህ ሆኖ እሺ ማን ነው አሁን እየነገርከኝ እንደነበረው ይሄንን ልትቀሙኝ ነው ማለት ማን ነው የቀማክ በቃ እኔ ወንድም አሁን በእናትህ የባሰ ወደ ኋላ እየመለስክ እንትና ትበል ተወኝ እያልኩ አይደለም እንደዛ እያልኩ አይደለም እኔ ህይወት እንዲመሰቃቀል አልፈልግም ስማ ወይኔ ስላንተ ብዙ ነገሮችን አውቃለሁ ምስጋናው ሻይወት እኮ አይደለም ቆይ ተረጋጋ እንዴት መሰለ እኔ አንተ በጣም የምትታወቅ መኪና አስመጪ ነበርክ አይደለ እኔ ወንድም አሁን ስላለፈ ህይወት እንዳለክስ ነው ወይስ ወድ እንዲባባኝ ነው አይ እንዴት ነው ታዲያ እንደዚህ ሆንከው በቃ እግዚአብሔር ሰጠ እግዚአብሔር ነሳኝ ያኔ አባት እንግዲህ እንዴት ከዚህ በላይ ኦርቶዶክስ ነህ በቃ ኦርቶዶክስ ሆንክ የዮምን ታሪክ ታውቀዋለህ አይደል በቃ እግዚአብሔር ነሳ እግዚአብሔር ሰጠ በቃ አለቀ አሁንም እየኖርኩ ነው እዚህ ጋር በቃ አለቀ አጠኔን እየሰራሁ እየኖርኩ ነው የለት ጉርሴን አላጣውም ልብስ በሳምንት ምቀይረው አለኝ እየበላው እየጠጣው ነው ልጅና ሚስቶቼንም እየረዳው ስለዚህ ተወኝ በቃ እሱ ለሱ እኮ እግዚአብሔር ይመስገን የሰው ልጅ ያለ የደረሰበትን አሜን ብሎ ተቀብሎ ህይወትን ተሻግሮ መኖር እሱ ራሱ ትልቅ ሐሳብ ነው አሁን ግን እኔ እያልኩ ያለሁት አንድ ስላንተ ሁሉንም ነገር ባጣራው መሰረት በጣም በአንድ ጊዜ ሁላ የምታንቀሳቅሰው ትነዳው የነበረው መኪና ስንት ነገር የነበረ ነገር መኪና አስመጪ የሆንክ ማን አጣራ ብሎ ነው እንደ አገሪቷ በጣም ውድ ማን አጣራ ብሎ ለሶስት የማይበልጡ መኪናዎች ውስጥ ማን አጣራ ብሎ ነው አስፈላጊ ስለሆነ ይልጅ ሊያሳብ አስፈላጊ ስለሆነ ስማኝ አንድ ተሰማን እየፈለኩት ነው እኔ አላቆም ተሰማን አንድ ሁለት ታውቀዋለህ ስማኝ አዳምጠኝ ምግባሩ አዳምጠኝ ምን ነው ላከብኝ እግዚአብሔር ተሰማን ግዴታ ማግኘት መቻል አለብኝ ተሰማ የብዙ ሰዎችን ህይወት እያበላሸ ያለ እርጉም ሰው ነው ተሰማን አላቆም የኔውን እንግዲህ ከገባህ አማርኛ አታውቀውም አላቆም ቅድም እንደነገርኩ አንተና ተሰማ የተፈራረማችሁበትን ብዙ ያራጣ ብድር ገንዘቦችን ማግኘት ይችላል አንድ ጊዜ 20 ሚሊዮን 15 ሚሊዮን 30 ሚሊዮን ሁሉም በእጄ ነው ያለው ሰማኛል አንተንም ላገኘ የቻልኩት በዛ ዶክመንት መሰረት ነው ብዙ ጊዜ እንግዲህ ከዚህ የሚበለጠ ብዙ ሊኖር ይችላል እኔ ያገኘዋቸው በጣም በንብረት የተፈራረምከው አለ ቪላ ቤት የሚላል የተፈራረምከው እየተረዶት ያለው ነገር በጣም ብዙ ነገር ታውቃለህ ብዙ ነገር ከምታስበው ነገር በላይ ብዙ በቃ አሁን ያራጣውን ምናምን ካነሳ በጣም ብዙ ታውቃለህ ማለት ነው ስለዚህ አሁን ያወቀውን አወቅ ጎበስ እኔ እዚህ ጋር ያው ሁሉ ካራጣ ብድር ከገንዘብ ውድመት ከፍቅር ማጣት ከሀገር መግቢያ ማጣት ሁሉ ዛሬ እዚህ እንደማንም ስራ ክቡር ነው ዝቅ ብዬ እንጨት እያወረድኩና እየተሸከምኩ እያደረስኩ ለምኜ ምኖረው ምበላው ያሉ ነገር አልፎ ነው ስለዚህ በቃ ታውቀውን ነገር ታውቃለህ ቼኮቹን ታውቃለህ አራጣ እንትን ማለቴን ቤቴን ማጣቴን ንብረቴን ማጣቴን ፍቅር ማጣቴን እናት አባት ሀገር መግቢያ ማጣቴን ከብቶችን ማጣቴን ታውቃለህ ሁሉንም አውቃለሁ መኪና አሳይተው እንደነሱኝ ታውቃለህ ስለዚህ ምንድነው አሁን በቃ ሁሉ ነገር አለፈኩ ምን ይፈጠር ነው እያልከኝ ያለኸው አሁን ይሄንን እያልኩ ያለሁት እኔ ይሄንን እኮ ለጠቅላላ ዕውቀቴ አይደለም እያጣራው ያለሁት እሰማኝ ነው ማወቅ ፈልጌ ብቻ አይደለም እያጣራው ያለሁት ይሄ ታሪክ በህይወት መንገዴ ላይ ስለገባ በስራ መንገዴ ላይ ስለገባ ምን አርጎ ነው አንተንም ማራጣ ወሰደብ ቤት ወሰደብ መኪና ወሰደብ ሰውየው ሀቁ ነው
ሰውየው በጣም ካቅም በላይ የሆነ ሰው ነው። ማን ነው ተሰማ ነው የወሰደው? እኔ ተሰማዩን አይሁን ትክክለኛ ስሙን አላውቀውም። ምን አሌክስ በሚል ስም ነው ማቀው። እና እንዴት ነው ስትፈራረም ሁሉንም ዶክመንቶች ማግኘት ይያለሁ? በቃ አሌክስ ነው እዛ ዶክመንት ላይ ነው ያነበብኩት። ተሰማ የሚል ዶክመንት እንዴት እንዳገኘ አላውቅም። ማን ነው ተሰማ? ቆይ ተረጋጋና አዳምጠኝ። ብዙ ተጎድተህ ሊሆን ይችላል። አዎ እየነገርከኝም ነው። ያንን ያህል ሚሊዮን እያንቀሳቀሰ የነበረ ሰው አሁን የዕለት ጉርሱን አጥቶ ሊቸገር ይችላል። አሁንም እያልኩ ያለሁት እኔ የማደርገው ነገር እንዳንተ ያሉት አንተ ማታውቃቸው እኔ ደግሞ ብዙ ማውቃቸው ሰዎች አሉ። በዚህ ሰውዬ ምክንያት ህይወታቸው የተመሰቃቀለ ነገርኩ። ብዙ ስማኝ፣ አዳምጠኝ። ህይወታቸው የተመሰቃቀለ አሁን ላይ ብዙ ነገር ውስጥ ገብቶ ያሉ ብዙ ያሌሉ ድረስ አሉ። ልጆቻቸው ደግሞ በራብ እየተሰቃዩ ያሉ። አሁን አንተ የምትነግረኝ ነገር ይሄንን ነገር ለአንዴና ለመጨረሻ ጊዜ እንዳስቆም ይረዳኛል። አታስቆምም። ምን አንተ ብቻ ይሄንን ውስጥ ያለውን ነገር አንተ ጋር ያለውን ነገር ንገረኝ። ማስቆም አለማስቆም አሰማኝም። አታስቆምም። ወጣት እንደማይ ከካሜራ ጀርባ ያሉትም ወጣት ሰዎች ነው ያስከው። ስለዚህ ሌላ ፊልድ ካሜራችሁንም ቢሆን ሰርግ እየሰራችሁ ምንም እያደረጋችሁ ሌላ ፊልድ ሞክሩ። ይሄ እንደዛ ማረግ ያቶ ተሰማን ጉዳይ ተውት። ለመሰለ ስማኝ፣ ምግባሩ አቶ ምግባሩ አዳምጠኝ። እንዴት መሰለ እኔ ሰው እንደዚህ እየተቸገረ ህዝቤ እንደዚህ እየተጎዳ በእንደዚህ ራስ ወዳድ ኦዳም ሰዎች ህይወታቸው እየተመሰቃቀለ አዎ ምንም ሰርቼ ልኖር ይችላል። እኔ የብር ችግር የለብኝም። በዚህም ስራ ብር ስለማገኝ አይደለም እየሰራሁ ያለሁት። ግን ሰብአዊነት ስለሚሰማኝ እኔ የሆነን ነገር ማድረግ እየቻልኩኝ ህዝቤ እንዲጎዳ ስለማልፈልግ ብቻ ነው። አሌክስ በቂ ብር ያለኝ ሰው ነኝ ለመኖር። አሌክስ በመጀመሪያ ደረጃ ሰው አይደለም መንፈስ ነው። እዚህ ያለ ስትለው እዛ ነው፣ እዛ ያለ ስትለው እዛ መኪናን ወስዶታል። መኪናን ልታስለቅስ ስትሄድ ቤትን ወስዶታል። ቤትን ልታስለቅስ ስትሄድ ከብት አርዶ እየበላብህ ነው። ከብትን ደም ለማፈስ ስትሄድ ልጅን እየገደለብህ ነው። ልጅን ስታነሳ ሚስትን እየደፈረብህ ነው። ብዙ ሰው ታውቃለህ። አንድ ሰው ሁሉ እንደዛ አይነት ሰው ሲቀጥር የኢትዮጵያ ህዝብ ምናምን ህዝብ ምናምን አበለኔ ያው ሁሉ ሀብት የነበረኝ የቄው ሰው የሚያገኝ ሁሉ በእንደዛ አይነት አጭበርባሪ ሰው ሲወሰድብኝ ከንፈር ከመምጠጥና እዚህ ቁጭ ብዬ ሳይው ይወሳቁ ከማለፍ ውጪ ምግባሩ መኪናስ እያሉ እንጨት ተሸክሜ ከመቀለድ ውጪ የኢትዮጵያ ህዝብ የደቀመኝ ነገር የለም። ስለዚህ አሁን አንተም እዚህ ጋር ነገ ብትጎዳ አሌክስ ነገ ነገር ቢያደርግ ይሄ ህዝብ ከጎኑ ሆኖ ከንፈር ከመምጠጦች ምንም ሊያደርግልህ አይችልም። ገባ? አውቃለሁ። ስለዚህ ብቅ ቢቀርብ ይሻላል። በቃ ለህዝብ ብለህ ህይወትን እንትራዝበል እየለፋን ያለነው እንደምታችሁ ወዳጆቼም በየቦታው ሆኖ የሚያግዙን እየለፋን ያለነው ይሄንን ነገር ወደ ድሮ ለመመለስ ነው። መረዳዳት አለብን። አንዱ እየተጎዳኛ ቁጭ ብለን ማየት የለብንም። አንዱ እያለቀሰኛ ቤታችን ሳቅ፣ አንዱ ቤት አዘን፣ አንዱ ቤት ደስታ ብቻ መሆን የለበትም። ሁሉንም ተጋርተን ደስታችንን አንድ ላይ አዘናችንንም አንድ ላይ እንደ ባህላችን እንደ ወጋችን። ለምን ከባህል የመጣ ባህል ከሚወርሰን እኛ የሚያምርብን መደጋገፍ ነው። ለምን እኔ ይሄንን ነገር ማድረግ እየቻልኩኝ ሰው ለምን ይጎዳል? ለምን የተወሰነ ሰው ብቻ ኦዳም ስለሆነ ብቻ? እነዚህ ሰዎች እኮ ለትዳራችሁ የማያስቡ ለቤተሰቦቻችሁ የማያስቡ ጨካኝም ናቸው። ስለዚህ እነዚህ ሲጀመር ባህላችን ውስጥም ያሉ አይደሉም። አዎ እንደኛ የኛን ቋንቋ ሊያወሩ ይችላሉ፣ የኛን መልክ ሊኖራቸው ይችላል፣ የኛን ብዙዎቻችን አይነት ስም ሊኖራቸው ይችላል። ግን ሰው አይደሉም እንደኛ። ለምን? ጨካኝ አረመኔ፣ ምንም ሰብአዊነት ያልፈጠረባቸው ሰዎች ስለሆኑ ማለት ነው እኮ። እነዚህን ሰዎች አሁን ምንም መፍጠር አችልም እያልኩ እንችላለን። እኛ አንድ ከሆነን እነሱን ማስቆም እንችላለን። ከዚህ አንድ መሆን ምናምን ከዚህ በላይ ምንም ህይወቴ ላይ ስመኝ እኔ ሙቼ ነው የተነሱት። ገባ? ምንም መስዋዕት። ስለዚህ ይሄን ተሰማ ብለህ ስም የቀየረ የሚነግድ እኔ አሌክስ በሚል ስም የማውቀው የምትለው ራሱ አይነት ሰውዬ ከሆነ ምክንያቱም የነገርከኝ ምናምን እሱ ሰውዬ እንደሆነ ነው የተረዳሁት። ከሱ ውጭ ማንንም ህይወቴን አላመሰቃቀለው። ግን እኮ ወረቀቱ ላይ ተፈራርመ ያለው ከተሰማ ጋር ነው። እኔ አሌክስ በሚል ስም ነው ያነበብኩት። እኔ አላውቅም አዘዞኙን ምንም አላውቅም። ስለዚህ አሁን እንዳልከው ለኢትዮጵያ ህዝብ ምናምን የሚጠቅም ከሆነ ይሄን ሰውዬ የምትል ከሆነ ስማኝ አንዴ ላስረዳ ሐሳቢ የምትል ከሆነ ኢትስ ኦኬ፣ ችግር የለውም። ፊኒሽን ፊደር ቆጥሬ ያለው በሚያስፈልገው ነገር ያለኝን መረጃ የደረሰብኝ ነገር ሁሉ ግልጽ አድርጌ እነግርሃለሁ። ይጥቀምህ። አዎ ይጠቅመኛል። ለምን ይህንን ነገር ለአንዴና ለመጨረሻ ጊዜ ለማስቆም ያለኝ አማራጭ አንተ ነህ። ይሄ መጨረሻ ጊዜ መስሏል። አውቃለሁ። ተሰማን እኔና ጓደኞቼም ወንድሜም አንድ ላይ በመሆን እነዚህ የምታያቸው ወንድሞቼ ከዚህም በፊት ለህግ አቅርበነው ነበር። ለመጀመራችን አይደለም። ወጥቶ አንዴ ከእስር ቤት አምልጦ ወጣ። አሁን ምንድን ነው የምትለው? አሁን ይሄን ሰው ከፖሊስ ጣቢያ መለጠ። አንተ ግለሰብ ካሜራ ይዘህ ልትይዘው ነው እንዴ ታዲያ? እሺ ልንገርህ፣ ይሄ ብቻ አይደለም። ተሰማ አሁን ላይ የኛን ፎቶ በየቦታው በትነው እኛን ለማስገደል እየጣረ ነው። ደርሷል እኔ ጋርም። አዎ ስለዚህ ታዲያ ስለዚህ አርፋ ተቀመጥሞ አሁን ከኔ ጋር ያወራ እኮ ነገርኩ። ያዛፍ ይታያል። ከዛ ተተኩሶ ልሞት ይችላል። ሰውየው ከባድ ሰው ነው አሌክስ። አርፌ አልቀመጥም። ለዚህ እውነት ነፍሴን እሰጣለሁ እንጂ አርፌ አልቀመጥም። በቃ አንተ በምትንቀለቀለው ቤተሰቦችን እንዳታሳጣ አርፈ ብትቀመጥ ይሻላል።
አርፌ አልቀመጥም ብያለሁ። እሺ እኔ እናት ወንድምህን ሲገልልህ አድርገዋል እኮ ተሰማ እኮ የገዛ ሚስቱን የወንድሜን እናት የገደለ ሰው ነው። እናታችን ሰብሳቢያችንን የገደለብን ሰው ነው ለገዛ እናቱ። አዎ እና ስለዚህ የራስንም ቤተሰብ ወደ ኋላ ሊያደርግብህ ነገርኩ። እንኳን አንተ እኔ አርፌ ተቀምጫለሁ እኔ ወንድ እና ዝም ብሎ የሚቀመጥልኝ ይመስላል? ዝም ብሎ የሚተኛልኝ ይመስላል? እኔ ዝም ብዬ ብቀመጥ አሪፍ ጎርጉራው እሱን በደንብ እየጎረጎረ ይመጣል። አንድ እርምጃ ስተራመድ ወደፊት እሱ ይቀርማል። ስለዚህ እኔ ደግሞ እሱ አንድ ለመምጣት ወደኔ ሲሞክር እሱን ቀድሜ ሁለት ይሄድበታል። እሱን እስቲ እናያለን አብረን። ስለዚህ አሁን ስማኝ፣ ፍርሃቴ ይገባኛል። ለኔም ማስበል ሊሆን ይችላል፣ ለወዳጆቼ ማስበል ነገር ኮኔ ህይወቴን ነው መሰቃቀለ ወያ አቶ ምግባሩ አዳምጠኝ። በሁሉም ነገር የምታውቀውን ነገር ንገረኝ። በአግባቡ ደግሞ ላንተም የሚሆንልህ ነገር ይሆናል። ግን ደግሞ አዳምጠኝ። አውቀህ ግን እየዋሸኸኝ ከሆነ እየደበከኝ ከሆነ ግን እንገርህ አንተ ላትነግረኝ ትችላለህ። እኔ ግን በየቦታው ሰዎች አሉኝ። አዎ አንተ እንደዚህ ስታይ ዝም ብለን ካሜራ ይዘን ምናምን ስታይ የሆነ ደካማ ሰዎች አድርገህ ልታስበን ትችላለህ። ግን ተሰማ ከስሩ ያሉትን ሁሉንም ቅርንጫፎቹን እየቆራረጥን ነው እዚህ የደረስነው። ቢበዛውን ግንዱ ነው የሚቀረን። እሱን ደግሞ ከነስሩ እነቅለዋለን። ሰማኛለህ አይደለ? ለግዚም ደግሞ እኛ ሰማኛ ዛቻና ማስፈራሪያ ነው አሌክስ ጋር አድርገው። እኔ አሁን የምፈልገውን ነገር ንገረኝ። አሁን ከከሳትም ማንጸው ቤት አለኝ። ሰዓት አትፍጅብኝ። ከ20 ከ30 ደቂቃ በኋላ መኪና ይመጣል፣ እንጨጭናለሁ። እቺንም ደግሞ ሰርቼ ልብላ። የምፈልገውን ጥያቄ ጠይቀኝ ልንገርህ። እኔ ምንም ዋሻው እንዳመታኝ እንዳገርፈኝ ወይ ሴን እንጨቴን እንድወርሰው አይደለም። እኔ ደረገብኝ ነገር እኔ ሆዲፍጆ ብቻ የምፈልገውን ነገር ጠይቀኝ ልመልስልህና ልውጣ። እሺ ሰዓት የለኝም። እናንተ ትቀልዳላችሁ። እሺ አንደኛ አሁን ላይ በጣም ጥያቄ የሆነብኝ አንድ ነገር እንዳትጠቀም ስለ አሌክስ እንደዚህ መጎርጎር በባዶ ኪሳችሁ እንዴ? እሱን ለኔ ተውልኝ፣ ጥቅሙን ለኔ ተውልኝ። የማረገውን አንተ ብቻ የምታውቀው ነገር አንድ ነገር 3 ጥያቄ ነው የምጠይቅ። አንደኛ እሺ አንተ እንደዛ የነበርክ ሰው መኪና ታስመጣ የነበረ ብዙ ቢዝነሶች ላይ ተሰማርተ የምትሰራ በብዙ የምትታወቅ ሰው እንዴት ነው እንደዚህ ዜሮ ልትሆን የቻልከው? ባቶ አሌክስ ምክንያት ነው። እንዴት ነው ይሄ ሊፈጠር የቻለው? ማለት እንዴት ነው ይሄ ሊፈጠር የቻለው? እንዴት እኔ እንደምሰማኝ አንተ አሌክስን የማውቀው እኛ ሀገር መጥቶ ነው። እሺ ምኖረው እዚህ ቅርብ ነው፣ ደብረ ብርሃን። ያህቴ በጣም ትልቅ መሬት አለ። እሺ ሀያቴ አንድ ነው የወለደችው፣ አባቴን ማለት አባቴም አንድ ነው የወለደው እኔን። ስለዚህ እዛ መሬት ውርስ ባለቤት ማን ነው? አንተ። በጣም አሪፍ። ወረስኩ፣ ሰማ መጣ፣ ልግዛ አለኝ፣ አልሸጠውም አልኩ። ዘርቼበት ነበር ጤፍ፣ ስንዴም ዘራበታለሁ፣ ቦሎቄም ዘራበታለሁ፣ ያፈራል። በአመት 3 ምርት ሰበስባል። ምርቱን ሰበስባለሁ፣ አዛጭታለሁ፣ አስወቃለሁ፣ በማዳበሪያ አድርጌ እሸጣለሁ። ጓደኛ ይዤ ነበር፣ ጓደኛ ይዛለሁ። ህይወቴን ቀጥላለሁ። የገበሬ ኑሮ ታቋለ ከጆዳፍ ነው። በቤቴ ሙሉ ነው። እህል አላጣም፣ ጠላ አላጣም። ቤተክርስቲያኔን ስማለሁ፣ ለቤተክርስቲያን መሰውታለሁ። ሁሌ ደግሳለሁ። በ24 ተክለ ሃይማኖት ደብራችን ነው፣ ደግሳለሁ። በሬን እያረድኩ ጥጃ አሉኝ። አንድ 6-7 ጥጃዎች አሉኝ። በሬውም አሉኝ አንድ 8-9 አሉኝ። ላምም አሉኝ አንድ ብቻ ወደ 25 ወደ 30 የሚጠጋ ከብት አለኝ ከነፍየሮቹ። ወተት እሸጣለሁ። እንቁላል አለኝ፣ ዶሮ አለኝ። በቃ ይሄ የክፍለ ሀገር የገበሬ ኑሮ ምኖር ግለሰብ ነኝ። መጣ መሬት ልግዛ ሲለኝ ምንም 100 ሚሊዮን ቢገዛኝ እኔ ግን ምርቱን የገበሬ ደግሞ መሬቱን ገዛ ማለት ምንም ከተማ ቢሆን 100 ሚሊዮን ፎቅ ሰራለው፣ መኪና ጋር ሲለውጣለው፣ ቤት ጋር ሲለውጣለው ትላለህ። ከተማ ግን መሬትን ሸጥከው ማለት ራም ነው፣ ጎረቤት ነው ይደምለምነው እህል ምንም አይጠቅምም ብሩ። በዛ ብርም ወይ መሬት ነው ልገዛ የምችለው ወይ ምንም አታረግ። መሬቴ ደግሞ አፈሩ ለም ነው፣ የሚያበቅልልኝ እህል ጥሩ ነው። አልሸጥም አልኩ። ፋቻና ዛቻና ማስፈራሪያ ይደርስብኛል። ቆራጥ ነው ሰው አንዳንዴ አፈራ ሀገር ይሌነ ዘራፍ ወንዱ ብዬ ብዙ ጊዜ ከመሳሪያም ልጬ እኔም እሱ የሚልካቸውን ሰዎች በዚህ በሽመል አሽመጅምጄ ጥዬ አውቃለሁ። ነገር ይጥለኝና ከተማ እመጣለሁ። ከተማ ከመጣው በኋላ ህይወት እየቀጠለ ይሄው አሌክስ የምለው ግለሰብ አልተወኝ። እንደ ጓደኛ ከተማ ላስጎብኙ ብሎ ቀረበኝ። እዚህ ኖርኩ። ከዛ ሂሩት የምትባል ፍቅረኛ አስተዋውቀኝ ያዝኩ።
እሱን ያስተዋወቀኝ። እሺ ፍቅረኛ እንድትይዝ ማለት ነው። አዎ ደስ ትላለች፣ ሰውነቷ ደስ ይላል፣ ፍቅሯ ደስ ይላል፣ ክብረ ንጽህናም ነበራት ብሎኛል። በቃ ክብረ ንጽህና ካላት እኔም ክብረ ንጽህና ነበረኝ በተክሊል እንጋባለን ብዬ ሴክስም ሴክስ ክብረ ንጽህና ካላት እኔም ክብረ ንጽህና ስላለኝ በተክሊል እንጋባለን ብዬ ከሰውነቷ ጋር ማልተገናኘው በቅጡ አላቅፋትም አልስማትም። አመት ቆየ። በዚህ አመት ውስጥ ግን ለቤታችን ለጓዳችን ለድንግልኔ ለምኔ ያለች ወረቀት ታስፈርመኛለች። እኔ ደግሞ ትምህርት እስከ 10 ነው የቆጠርኩት። ይሄን ያለ ወረቀት እንግሊዘኛ አንብቦ የመፈረም ዕውቀቱም የለኝም የክፍለ ሀገር ትምህርት። አሁንም ፈርማለሁ። ሀያቴ ትደክማለች፣ ሄዳለሁ ክፍለ ሀገር። ሀያቴ ያርፋሉ፣ ቀብሬ ምናምን መሬቴ ላይ እርሻ ምናምን ልልስል መሬቱ እንደተሸጠ ይነገረኛል። እሺ ግራ ይገባኛል። ቀልድ ላይ ያዛችሁት አልኩ፣ አበርኩ፣ ሳቅኩ፣ አለቀስኩ፣ ግራ ገባኝ። ማረከው ሄድኩ፣ እዛው ቀበሌ ሄድኩ። የወረዳችን ቀበሌ ያለ አውራጃ ሄጄ ስጠይቅ የፈረምኩበትን ወረቀት አመጡልኝ። ያ ወረቀት ምንድነው? ያቺ ፍቅረኛ ያልኩ ድንግልዋ ሴት ያልኩ ያስፈረመችኝ ቤት ውስጥ ያለን ለቤታችን ለሆስፒታል ነው፣ ድንግል መሆኔን ማረጋገጫ ነው፣ ልጅ ላረግስ ነው ምናምን እያለች የምታስፈርመኝ ወረቀት ለኬ ቤቱን ወረቀት እሺ እያሳሳቀች በላች። እያስፈረመች ማለት ነው። እያሳሳቀች ገደለች። እሺ ከንፈሬን እየሳመች ህይወቴን አሳለፈች። እሺ ይሁን እግዚአብሔር ይመስገን አልኩና ደግሞ መሬቴ እንዳለቀ ሲያቅ በጣም አዝናለሁ ብሎ ፍቅረኛ ጋም ያልኩ ሂሩት ጋም ይቅርታ ምናምን ብላኝ ይቅርታ አረኩላት። ያው አንዳንዴ ደገመውን ጥሩ ነው የክፍለ ሀገር ሰው ነው። እሺ ይቅርታ አረግላት። ስራ እዚህ መኪና አስመጪ ለምን አትጀምርም ተባልኩ። እሺ ደስ ይለኛል። መኪና አስመጪ ለማስጀመር እኔ ላበድር ይለኛል። እሺ ለኝና ወደ 5 ሚሊዮን 6 ሚሊዮን ያበድረኛል። 5 ሚሊዮን 6 ሚሊዮን ሲያበድረኝ እዚሁ ከተማው 3 መኪና ትናንሽ ቪትስ ነው የሚባለው እሱ መኪና ገዝቼ እያተረፍኩ መሸጥ ጀመርኩ። እያልኩ አሪፍ ሆንኩ። ፋይፌል ገባው እያልኩ ይሄ ገልባጩ ሲኖንም ገባው እያተረፍኩ መኪና እየገዛው ብድሩን ከፍ እያደረገልህ ይሄዳል። አዎ ከዛ በኋላ አልተበደርኩትም። አንዴ ነው 6 ሚሊዮን ያበደረኝ። እዛ አንድ መኪና በተሸጠ ቁጥር 300 ሺህም 400 ሺህም ከትርፌ እያዛባው 600 ሺህም እልካለሁ። እዚህ ላኩት ወደ 10 ሚሊዮን ደረሰ። ለሱ 6 ሚሊዮን አበደረኝ፣ 4 ሚሊዮን ጨመርኩለት። እግዚአብሔር ከዳነ ነፃ አረገኝ ብዬ እግዚአብሔር ነዳ ጻንኩ ብዬ ሲኖትራኬን ሰርች እየሰራው ንግድ ፈቃዴ የሲኖትራክም ሊብሬ ምናምን በፍርድ ቤት እያዝና ፍርድ ቤት እገተራል። ለምን ፍርድ ቤት ስቆ ከሳሽ ማን ነው? አቶ አሌክስ። ምንድነው ክሱ? ብር አበድሮ አልመለሰልኝ። ግራ ይገባኛል። 10 ሚሊዮን ብር አበድሮኝ 6 ሚሊዮን ብር አበድሮኝ 10 ሚሊዮን ብር 15 ሚሊዮንም ያየሁት አለ ፍርሚያችሁ ላይ። አዎ 6 ሚሊዮን አበድሮኝ 10 ሚሊዮን እንደሰጠሁት ለፍርድ ቤት ነገርኩ። ደግሞ እግዚአብሔር ሲወደኝ ባንክ ትራንዚት ያደረኩለትን ወረቀት ይዣል። እሱን አቀረብኩ። እሱ ጎበዝ ጠበቃ ምናምን ቀጥሮ ነበረ። አራጣን ያበደርኩት 20 ሚሊዮን ይቀርብኛል ይላል። 6 ሚሊዮን አበድረ 30 ሚሊዮን ልትቀበለኝ? አዎ ህጉ ይሄን ይፈቅዳል። አራጣ ደግሞ ፍርድ ቤት አይወድም። ህጉ ይሄን ይፈቅዳል አይፈቅድም። እና ማታ ማታ ስገባ በሬ ጋር ፈነከታለሁ። የተከራየሁት የገዛሁት ቤት ነበረ፣ ይቃጠላል። ሲኖትራኬ በቆመበት ተቃጠለ። ሁለት አይሱዚ ነበረኝ። እህል እንደጫኑ ጎማቸው ፈንድቶ እህሎቹ እንዳለ ተዘርፈው ሹፌሮቹ ሞቱብኝ። ህይወቴ ምስቅቅል ማለት ጀመረ። የሁሉ ማን ነው የሚሰራው? አሌክስ ነው። ምን ላድርግ? የጠፋው ገንዘብ ይጥፋ፣ እግዚአብሔር ሰላም ይስጠኝ። አንዳንዴ ገንዘብም ኑሮ ሰላም ታጣለህ። ገባ? አንዳንዴ ገንዘብም ኑሮ ሰላም ታጣለህ። ገባ? እግዚአብሔር ሰላሜን ይመልስልኝ ብዬ ከባንክም ነበረኝ ቪትሶቹ ሊብሬንም መሬትም ነበረኝ። እሱን አስይዤ 20 ሚሊዮን ተበደርኩና ለአሌክስ ይኸው ከዚህ በኋላ ከህይወቴ ወጣ ብዬ ብሩን ሰጠው። ከባንክ ጋር ያለብኝን ብድር ስራ እየሰራሁ በ2 አመት ጨርሼ ከፈልኩና ኑሮ አለም ብዬ ቀጠልኩ። የሁሉ ሲሆን ሂሩት ከጎኔ ናት። እዛ ሰርግ ምናምን አልፈልግም በቃ አብረን እንኑር ተባብለን ክብረ ንጽህና ለውስጥ ማታ ተጋብታችሁ አልተጋባንም። በቃ አንድ ላይ ቤት መኖር ጀመርን። ሰርግ ምናምን ብደግስ ስላት አልፈልግም አለች። ጥሎሽ አረተ ይባክሽ አልፈልግም። እሺ ብዬ ቆንጆዬ ናት፣ ሰውነቷ ደስ ይላል
ምናምን በቃ እኔ ወድጃታለሁ በሰዓቱ የሁሉ ነገርም ሲሆን ያን አስፈርማኝ ይቅርታ ያልኳት ከዛ አሌክስም እንደዛ ሲያደርገኝ ለኔ ነበርሽ ገባ ያለቀሰች አሌክስን እየለመነች አይዞ እያለች ጊዜ እየሰጠች አንዳንዴ ሴት ልጅ ትገላህለችም ታነሳለች አይዞ እያለች ከጎኔ ነበረች ይሁን እሺ ካልሻልኩና እቤት ገባን ክብረ ንጽህና ለውስጥ ማታ አልጋ ላይ ብልብል ምንም የለም ውሸት ነበር ተጣላን እንዴት ተዋሸኛለች ሁሉ አመት ክብረ ንጽህና ነን ብዬ ተጣላን ከዛ ደፍሮኝ ነው ምናምን ብላ አለቀሰች እሺ ማን ነው የደፈራት አላቆም ምን ድሮ ህፃን እያሉ ነው አለች እሺ ደፍሮኝ ነው ምናምን ብላ አለቀሰች ከዛ በኋላ ኑሮ ይቀጥላል ከዛ በኋላ አንድ ቀን ሀገር ሰላም ብዬ ወደ ሀያት መስመር እየሄድኩ ከአሌክስ ጋር ተገናኝቶ አልጋ ቤት ይገባዩዋቸው ምን እኔ በቃ ወይ ሊዋያሉ ነው ክፋት አላሰብኩ እሺ እዛ አልጋ ያለች ማለት አዎ ትዳር መስርተን ነው እሺ እዛ አልጋ ቤት ሲሄድ ሁሌ ነው የሚመጡት ከስተመር ናቸው እንደውም ቪአይፒ ነው የሚገቡት አሉ እሺ በል ድንግልናን የሚወሰደው እሱ ነው እስካሁን የሚጫወተችብኝ እሱ ነው ብዬ የቤቴ ሽመኔን አዘጋጅቼ ሂሩትን መጠበቅ ሂሩት ስመጣ በሽመል አንድ ሁለት እግሯን ሰበርኩት እዛ እስካሁን ይሄን ያረኩትም እኔ ነኝ ለማንኛውም ከብቶችንም ፍየሎችንም 30 እንትኖቹንም ጨርሻቸዋለሁ ብላ በሩን ዘግታብኝ ተፍታብኝ ወጣች ወዲያው ክፍለ ሀገር ስደውል ከብቶቼ እንደተሸጡ ተነገረኝ ሁሉንም ነገር አስፈርማለች ሁሉንም ነገር ጨርሳለች ያው የሰውነቴንማ ከራሱ እግዚአብሔር የሱ ፍጥረት ስለሆነ ጠብቆት ነው እንጂ እነሱንም ነበር እነሱ የፈለጉት ተስፋ ቆረጥኩ ባዶኝ ቀረው ቢትሶቹ ተወሰዱብኝ ፋሲዚዮቼ እንዳለ ከሰሩ አካውንቴ ውስጥ 30-40 ሚሊዮን የነበረ ግለሰብ 3 ብርና 4 ብር አጣ እላርካ እሺ ህይወት እንደዚህ ናት መጽሐፍ ቅዱስ አነባለሁ በሃይማኖቴ ጠንካራ ነኝ ኢዮብን ታሪክ ወደዋለሁ ከድሮ በቃ እግዚአብሔር ሰጠ እግዚአብሔር ነሳ ግንባሩ ዛሬ በእግር ትሄዳለህ እግዚአብሔር ይመስገን ዛሬ አጠና ትሸጣለህ እግዚአብሔር ይመስገን ዛሬ መበሉ አትጾምን ታድራለህ እግዚአብሔር ይመስገን ነው ኑሮዬ እነዚህ ሰዎች ግን በዚያ አላረፉ ድጋሚ መጣው ይሄ አጠና በሚሸጥበት ቦታ እንዳለ አጠኖቼን አቃጠሩት እግዚአብሔር ሰጠ እግዚአብሔር ነሳ እስከዚህ ድረሱላ አልተውክም አሁንም እኔ ቀደም ካሜራ እንደዚህ ምናምን ዱላ ያነሳሁት የነሱ ሰዎች መስላችሁኝ ነው በቃ እኔ መኖር አልቻልኩም ስለዚህ ምን ማድረግ እንዳለብኝ አላውቅም ባንድ የተረገመ ሴት ምክንያት እቺ ሂሩት እውነትም ሂሩት እንደዛ አይነት ሰው ናት ብዬ አስቤ አላውቅም ተገም ምንድነው የሚፈልጉት እሺ ሀብት ንብረት ከሆነ ወሰዱ እስከዚህ ደግሞ እንዳትኖር እንደዚህ እንኳን አሁን ሚስጥር ነው አሁን የነገርኩ ሚስጥር ከኔ ውጪ ማን ያውቃል እና ቢፈልግ እኮ ተሰማ ባንድ ለሊት አንተን ማስገደል ይችላል አይ አንድ ለሊት አሁን ቁጭ ብዬ እዚህ መሞት ይችላል እና እንዴት ነው ታዲያ ማለት አይ ምን አውቄ ንብረቴን ወሰደ ሀብቴን ወሰደ በድነት ሆንኩ ሰውም ሲጠይቀኝ እግዚአብሔር ይመስገን ነው መልሴ ብዙ ጊዜም ሊፈተነኝ ሞክሯል እንደዚህ እንደናንተ አሁን እኔ ራሱ እናንተ የሱ ሰው እንደሆናችሁ አላውቅም ከሆናችሁም በቃ ከዚህ በኋላ ሙቻለሁ ትገሉኛላችሁ እኔ እኮ ነግሬሃለሁ እና ምንም የሚያሳስብ ሰዎች እንደዚህ ያለኩ ይጠይቀኛል ሲጠይቁኝ አቶ ተሰማ ሲሉኝ አላውቀውም አሌክስ አላውቀውም እንደዚህ ምናምን ተቃጠለ እግዚአብሔር ይመስገን ስለሆነ ምንም እንደማወራ ነው እርግጠኛ ነው ለዛ ነው ያልገደረኝ ብሎ ህይወቱን ይቀጥላል ብሎ ተማምኖብሃል አዎ እኔም ቀጠልኩ እኮ በእንደዚህ አይነት ሁኔታ እኮ 3 ወር 4 ወር 5 ወር 6 ወር ያለ አመት ገባ አጠና በመሸጥ ስለዚህ አቺ ሂሩት ህይወቴን አመሰቃቀለች አቶ ተሰማ ስራ ገባክ ታዲያ ከዛ በኋላ ክፍለ ሀገር ጎረቤት አሉ ከብት ነበራቸው ለበሬን ሸጥኩ ላኩልኝ ወደ 40 ሺህ ተሽጠው 80 ሺህ ላኩልኝ እንጨት አወረድኩ በዱቤ 120 ሺህ ነበር 40 ሺህ አለብኝ ብዬ ያው እግዚአብሔር ይመስገን በቀን አንዴ ሁለቴ እበላለሁ ጠጣለሁ እየኖርኩ ስለዚህ በዚህ ደግሞ እየተንቀሳቀስክ ነው ማለት አዎ ይሄን ደግሞ እስከሚነጥቁኝ ሀገር መግቢያ አጥቻለሁ ይሄን ደግሞ ነጥቆኝ አንድዶ ደግሞ የሀገር ብድር ስጥቶ ስደት ሊቢያ እስከሚያስወጣኝ አለው እንግዲህ ምን ማለት ነው በቃ ሊቢያ ነው እንዴም ከዚህ በኋላ ሀገሬ አልገባም የናቱን ሐሳብ አለ ማለት ነው አዎ የናቱን መሬት ሽጦ በላ የናቱን ከብት ሽጦ በላ እየተባልኩ ገና መኪና ውስጥ የደብረ ብርሃን መኪና ውስጥ ገባ ነው ስለኔ የሚወራ ያቺን ምስኪን ሀያቱን ቆርባ መሬቷን እንዳበላ ቆርባ ከብቶቿን ወተት እንዳጠጣ እያሉ መዘባበሻ አደረጉኝ ያበደሩኝ ሰዎች እየጨቀጨቁኝ ነው እዚህ እሱ ያስጨነቀኝ ነው ገብቷል ተደብቄ ነው እዚህ ክፍለ ሀገር ወጣ ብዬም ያለው ተደብቄ ነው የኔ እንዴ ለዛ ነው ይሄ ሁሉ ነገር ደግሞ ይቀየራል ያም ደግሞ ይሄንን ነገር ለአንዴና ለመጨረሻ ጊዜ ለማስቆም ነው እየተጋነ ያለው ይቀየራል ያው ይሄን ታሪክ ነግሬሃለሁ እዚህ ታሪክ ውስጥ ደግሜ መግባት አልፈልግም ምክንያቱም ይሄን ንብረት ህይወቴን ፈልጓል
አንዳንዴ መኖር የመሰለ ነገር ለምን ተሰድቼ ወጥቼ ጠፍቼ ሌላ ክፍለ ሀገር ሄጄ ቤተሰብ መስርቼ ጎረምሳ ነኝ ገና 30 ቤት ውስጥ ያለ ግለሰብ መስርቼ ቤተሰብ መስርቼ እኖራለሁ። ህይወት ይቀጥላል። ስለዚህ አሁን በቃ ትዕግስተኛም ሰው ነህ፣ ሁሉም ነገር ይቀየራል። አንድ ግን ማለት እስኪ አሁን ለመጨረሻ ጊዜ መቼ ነው ያገኛችሁ እነዚህን ሰዎች? የዛሬ አመት በለው በቃ ይሄን ስራ ከጀመርኩ ሰው ነው እንጂ የሚልኩት እነሱ አይመጡ። ያቺ ሂሩት ግን ያለችበትን አውቃለሁ። ባለፈው መታ እንዴት ነው ፍቅሬ ቀሰቀሰብህ ወይስ አልቀሰቀሰብህም ብላ ተሳልቃ አጠና ስንት ነው ብላ ፎግራ ሄዳለች። እግዚአብሔር ፍርዱን ይሰጣታል። የሆነ ትልቅ ገስታውስ ነገር ተከራይታ ነው እየኖረች ያለችው። ያም አሌክስ እንግዲህ አብሯት ነው። በጣም ነው ቁርኝት ያላቸው። በሷ እጅ ነው የሚበላው፣ በሷ እጅ ነው የሚጠጣው፣ ከሷ ጋር ነው የሚንቀሳቀሰው። እንደኔ ብዙ የሰውን ባለበት መሰለኝ እንዳልከኝም ከሷ ውጪ ማንንም አያምንም። ግን እሷ በልበ ሙሉነት እኔ እንደዚህ አድርጋ ትንቀሳቀሳለች። ግን ይሄን ያህል በጣም ስንት ሰዎችን ከስሩ ያሉት ስንት ወንጀሎችን የሚሰራ ዝም ብሎ ከአንዲት ሴት ጋር ይኖራል ነው የምትለው? አላውቅም። ያው ቀላል ያለ ሰው ነው እኮ አሌክስ። አንዳንድ ሰው ትንሽ ኑሮት ቀብረረም ይልባል፣ ብዙ ደግሞ ስሮች እየሰራ እንትን ይልባል። አሌክስ ነገርኩ ቅንጡ መኪና ራሱ አይነዳም፣ በላዳ አይቀሳቀሰ። ምንድነው ታዲያ ሻላማው? ይሄን ያህል አንተ የመጀመሪያ አይደለም፣ ቢያንስ አንድ 20ኛ ሰው ብትሆን ነው ይሄ የሱን ታሪክ ሲሰማ እንደዚህ ሰውን እየጎዳ የሰውን ህይወት እያመሰቃቀለ መሬት እየቀማ ስንት ነገር እያደረገ ምን አውቄ እኔ ይሄ ጠንቋይ ይቀልባል መሰለኝ። ሀብት አይበቁም። በቃ አሁን እየተረዱ ያሉት የሚያደነዝዘን ነገር ይሄ ጠንቋይም ይረዳዋል። የሁሉ መሬትም ንብረትም እኔ ለጠንቋይ ለሰይጣን ካልገበርክ እግዚአብሔር እኔ ለሰው ልጅ የሁሉ ነገር ምን እኔ ከዚህ በላይ ምን እንዳለ አላውቅም። ሰው ገንዘብ በቃኛ አይደለም እንዴ? ምን በጣም አፍታለሁ በቃ እንዴ ከኔ እንኳን 30 ሚሊዮን መሬት 20 ሚሊዮን ቢሸጥ 50 ሚሊዮን ከብቶች ወደ 1 ሚሊዮን ቢያወጡ ከኔ እንኳን 60 ሚሊዮን 51 ሚሊዮን የወሰደ ግለሰብ ቀብረር ብሎ በ51 ሚሊዮን 9-10 መኪና ገዝቶ ገቢ አስገብቶ መኖር ይችላል እኮ። ምን እኔ ገንዘብ በቃኝ የማይል ሰው አየው በቃ አሌክስን አየው። ስለዚህ የሆነ የሚገብረው ዛ እንትን የሚለው ጠንቋይ ያለው እንጂ እኔ የሰው ልጅ እንደዚህ እኔ አላውቅም። ይሄ ሰውዬ ጨካኝ ነው። የገዛ ሚስቱን የልጆቹን እናት ለብር ብቻ ብሎ ከቤተሰቦቿ ጋር ተመሳጥሮ እንድትሞት አድርጓል። የገዛ እናቱን ደግሞ በገዛ ሽጉጡ ገድሏል። ይሄን ያህል በጣም ጨካኝ ሰው ነው። ግን ምን ያህል የገንዘብ ፍቅር ቢኖርበት ነው ሰው በዚህ ልክ የሚሄደው የሚለው እንደ ሰው ለማመንም ይከብዳል። ግን እቺን ሴትዮ እንዴት ላገኛት ይችላል? ምን ጥቅም ብለህ ምን ጥቅም ትሰጣለች? ትሰጠኛለች። ወንድም እኔ እንደዚህ እንዳወራሁት ባጠና ብቻ ዞርበር ወግድ ብላ ካሜራ ፊት ለፊት ቁጭ ብላ የምታወራ መስሎ ሞኞ ናት ወንድሜ። እሱ ለኔ ተውልኝ። ከባድ ሰው ናት። እሱ ለኔ ተውልኝ። ይሄ ካራቴ ነው ሁሾ የሚባለው ጥቁር ቤልት ነው የምትሉት። እሱም አላት መሳሪያ አላት። በቃ ሴት ወንድ በላት በቃ። ለዛም ነው የሚተማመንባት ማለት ነው። ትንከባከበዋለች፣ ትጠብቀዋለች። ያ የሚያሳሳምቡት ገልዋን አከለክሎ ከሷ ብዙ ነገር ነው ያገኘው። ምንነዳው መኪና ለግጀሪ ነው። እንዴት ነው ለሱ ይሄን ያህል ስራዎችን እየሰራ ተገዝታለት የምትኖረው? ምን አውቄ ምን እንዳስነካት እሷም የጠንቋዩ ገባሪ ትሆናለች። ምን አውቄ። አሁን ምን እናደርጋለን መሰለህ? አንተ እሷን እንዳገኝ ብቻ እንድትረዳኝ እፈልጋለሁ። የኔ ወንድ ለኔ ነግሬሃለሁ እኮ ቅድምም እዛ ያለውን ነገር ለኔ ምን ልርዳኔ? አሁን ከአሌክስ ጋር ፊት ለፊት ተገናኘው ማለት ሀያቴ የቆረቡት ሀያቴን ክፍለ ሀገር ደፋቸው ማለት ነው። ይገርማል። ጎረቤቴ ይሁን ራሱ ቤቴ የሀያቴ አክስት ያጎት ልጅ ይሁን ራሱ ሀያቴ ትሁን ማን ትሁን አላውቅም። ክፍለ ሀገር የተፈጠረው ነገርና እዚህ የሆነ ነገር እኔ እሱን ሳናድደው ክፍለ ሀገር ሰው እንደሚጎዳ አውቃለሁ። ምን አይነት ሰው ማን እንደሚሰለልለት ክፍለ ሀገር ቁጭ ብሎ አላውቅም። እሱ በየቦታው በየስራ ዘርፉ አሉ ሰዎች። ስለዚህ አሁን ይሄን ነገር ደግሞ አሌክስ ካየኝ እናንተ ልጅ ወደ ሀያቴን ይገልብኛል። የኔ ወንድ አቶ ምግባሩ እንዴት መሰለ እኔ ስማኝ፣ ይሄንን ነገር ለኔ ተውልኝ። አንተም እንደነገርከኝ እኔ አላወጣም ይሄንን ነገር። አንተ አሁን እንድትረዳኝ የምፈልገው እንዴት እነሱን እንደማገኝ ብቻ ፍንጩን እንድትጠቁመኝ ይፈልጋል። እሷ የሆነ ግቢ ተከራይታ ከስታውስ ብያለሁ። እዛ ከስታውስ ተከራይታ ትኖራለች። እቤት ትኑር እቤትን አጥቷል። ለሊት ትምጣ ቀን ትምጣ ትሙት ትኑር ትብላ ትተኛ አላውቅም። እዛ ቤት ግን ትመላለሳለች። እኔም ያየኋቸው እዛ ቤት ነው ከአሌክስ ጋር። አሌክስ ግን ቤት ይቀያየራል። እዚህ ሀገርም እንዳልነበረ ሰምቻለሁ። እዚህ ሀገር ስልክ አዲስ አበባ ውጪ ሳይሆን ኢትዮጵያ ውስጥ ወደ ክፍለ ሀገር እንደሄደም ሰምቻለሁ። ይሄን ሳምንት ለዛ ነው እኔ ጋር እየመጣች እንዴት ነው ይሄን ገላ ሲሰኛ ናት ሴቲቱ።
አንተን ለማሳሳት እና እንዴት ነው ይሄን ያህል አንተን እየሸወደች የነበረው? አንተን እምነቴን ለማግኘት ብላ ነው ይሄን ያህል ሄደች? እኔ አላውቅም። መጀመሪያ ክብረ ንጽህና ብላ ኮንፈረንስ ስም እየሳሳች ስራው እየስገባ ግዴን እያጠበች ምግብ ምን ይመቻል እያለች በቀን 3-4 አይነት እየሰራች ጸጉሬን እያጠበች ሰውነቴን እያጠበች ሳትጸየፍ እግሬን ልብሴን ውስጥ ልብሴን እንኳን ይሄ ፓንቴን እንኳን እሷ ነው የምታጥበው። እንደዚህ እንክብካቤ እየሰጠች የሚስት ፍቅር እያሳየች ኋላውን ግን ገደል እያገባች ነበር። አሁን እንደዚህ እናደርጋለን። አሁን አንተ ቦታውን ቢታጠቁመኝ እኔ ሰዎቼም አስፈላጊውን ጥንቃቄ ማድርገን እኔ ገና አልታይም ነው እንደምባክህ ላይ ወቴ ችግር የለውም። አንተ እንድትታይ አላደርግም። ተነስ ቶሎ ትመለሳለህ። እሺ አሁን አንዴ ይሄን ስራ እንትን ማለት አለብኝ። በምልክት እነግራቸዋለሁ። አይ አንዴ አንተ ብታደርሰን ይሻላል። ችግር የለውም። አስፈላጊ እሺ መኪና በርጋለሁ። እናንተ ነው የት በር? እዚህ በርጋ። አየኛ አይደለም። አይ አሶዬ በቃ መሰለሉን ቀጥሏል ማለት ነው። ምን ማለት ነው? ነገርኩ። በቃ እንደዚህ አይነት መኪና የሚመጣው የዛ ሰውዬና ወይ የዛ ቼኬሲ ሴትዮ ችግር የለውም። ስለዚህ አሁን የእናንተን ካሜራ መስማትና እንደዚህ እኔ ማውራቴን አውቀዋል። ስለዚህ ከዛ ቤትም ልትወጣ ትችላለች። አትልፉ። ችግር የለውም። አስፈላጊውን ጥበቃ እኔ እንዲደረግልህ አደርጋለሁ። ሰዎች እዚህ ይቆያሉ። አንዴ ደኔ ምን ችግር አለብኝ? በቃ አንድ ሰው እዚህ እንዲቆይልህ ላደርግ እችላለሁ ከፈለክ። ችግር የለውም። እኔ እዚህ በርጋ እነግረዋለሁ። እሺ እንውጣ።